Adobe InDesign በዚህ ቪዲዮና ቀጥሎ በመለቃቸው ሁለት ቪዲዮዎች በአጠቃላይ 3 ቪዲዮዎች ስለ Adobe InDesign እንመለከታለን። Adobe Illustrator እና Photoshopን በተመለከትንበት መልኩ Adobe InDesignንም እንመለከታለን። ይህ Adobe InDesign ሶፍትዌር ምንድነው፣ እንዴት ነው የሚሰራው፣ እነማን ነው የሚጠቀሙበት የሚለውን የሶፍትዌሮቹን ማብራሪያ በፌዝ 1 ላይ በነገርኳችሁ ወቅት ነግሬያችሁ ነበር። ብዙ ጊዜ ጋዜጣ የሚሰሩ ሰዎች እንዲሁም ደግሞ የተለያዩ በዛ ያለ ፔጅ ያላቸው ይሄንን Adobe InDesign ሶፍትዌርን ይጠቀሙታል። በፕሪንቲንግ ላይ ብቻ ሳይሆን ዲጂታል ላይ ፖርትፎሊዮአቸው ብዙ የሆነ ፔጅ ካለው አንዳንድ ሰዎች InDesignን ለመጠቀም ሊመርጡ ይችላሉ። ያላችሁት የፌዝ 2 ሞጁል 7 ላይ ነው፣ የኢንዲዛይን የመጀመሪያው ክፍል ማለት ነው። በዚህ ቪዲዮ ላይ Adobe InDesign ምን ይመስላል የሚለውን ኦቨርቪውን፣ የምትሰሩበት ወርክ ስፔሱ ምን ይመስላል የሚለውን እንመለከታለን። ቀጣዩ ቪዲዮ ላይ ደግሞ የAdobe InDesign ቱሎቹን እንመለከታለን። ምንድነው ለየት የሚያደርጋቸው፣ ከአዶቤ ፎቶሾፕ እና ኢሉስትሬተር ለየት ያሉት ቱሎች አሏቸው ወይ፣ እነሱን የምንመለከት ይሆናል። ከዛ ደግሞ ሶስተኛው ቪዲዮ ላይ የአዶቤ ኢንዲዛይን ፋይላችሁ እንዴት ሴቭ ታደርጋላችሁ፣ እንዲሁም አንዳንድ ስለ አዶቤ ኢንዲዛይን ማወቅ ያለባችሁን ነገሮች እንመለከታለን ማለት ነው። እኔ ማታኔተር ላይ የዚህ የግራፊክ ዲዛይን ማስተር ክላስ ኢንስትራክተራችሁ ነኝ። ለዚህ ቻናል ደግሞ አዲስ ከሆናችሁ የቴክ ቲፖችን ከክሬቲቭ ስራዎች ጋር አንድ ላይ በማድረግ ለእናንተ ቪዲዮ ሰራላችኋለሁ። እንደነዚህ አይነት ቪዲዮችን ማየት የሚመቻችሁ ከሆነ ደግሞ ሰብስክራይብ አድርጉ። ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን ነክታችሁ ኦል ስታደርጉት ቪዲዮ ባወጣው ቁጥር የማሳወቂያ መልእክት ይገባላችኋል። የመጀመሪያ ተመልካች ትሆናላችሁ። ሰብስክራይበር ነኝ ወይም ደግሞ ሰብስክራይብ አድርገናል ደግሞ ካላችሁ ቪዲዮ ላይክ አድርጋችሁ ጀምሩት። ይህን የግራፊክ ዲዛይን ማስተር ክላስ በነፃ እንድትከታተሉ ያደረገላችሁ ኢትዮ ቴሌኮም ስፖንሰር በማድረግ ነው። ኢትዮ ቴሌኮምንም በኮሜንት ማመስገን ትችላላችሁ። ስለዚህ አሁን ኢንዲዛይንን እንጀምር። ከዛ በፊት ግን ምን ያህሎቻችሁ ቴሌብርን ትጠቀማላችሁ? የቴሌብር ተጠቃሚ ከሆናችሁ ደግሞ ምን ያህል ገንዘብ ትራንስፈር ታደርጋላችሁ? ፒ2ፒ ወይም ደግሞ ፐርሰን ቱ ፐርሰን፣ አሊያም ወደ ባንክም ትራንስፈር ማድረግ ትችላላችሁ። ወደ ባንክ ትራንስፈር አድርጋችሁ ተጠቅማችኋል ወይስ ቴሌብር የላችሁ? እስቲ ይህን ቪዲዮ እንመልከተው። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ነው። ወይኔ በላቸው፣ ዛሬማ ልበላም። ይዞ የፈጠነ ቴሌብር ላውርድ። መጠራጠራችሁ እኮ ነው የሚገርመው። ቴሌብርም አለኝ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁም የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር። አዶቤ ኢንዲዛይን ይህን ይመስላል እዚህ ጋር የምትመለከቱትን። ስለዚህ ልክ እንደ አዶቤ ፎቶሾፕ እና ኢሉስትሬተር ኒው ፋይል ብለን እንጀምራለን ማለት ነው። ልክ ኒው ፋይል ስትሉት እንደዚህ ያሳያቸዋል። መጀመሪያ ላይ እንደተመለከት ነው ማለት ነው። እኛ ምን እናደርጋለን? እዚህ ጋር ፋይል ኔም የምናስገባበት ነው። አዶቤ ኢንዲዛይን እናርጋት። እቺን ፎቶሾፕ የምትሏል ኢንዲዛይን ፕራክቲስ ፋይል እንበለው። ዊድዝ ሄት ማርጂኑን እዚህ ጋር የምታስተካክሏቸው ነገሮች አሉ። ሶ ምን እናደርገው? እኛ እዚህ ጋር እንምጣና ፕሪንት ላይ ሄደን ኤ4ን እንምረጥ። ያው የኤ4ን ሳይዝ በቃሌ ስለማላውቅ ነው። በዚህ በፒካስ ከሚሆን በሚሊሜትር ይሆን 210 ሚሊሜትር በስንት ነው? በ297። አሁን ኤ4 ነው ያልኩት። ፖርትሬት ጀስትኛ እንደምናውቀው ወይም ደግሞ ቨርቲካሊ ላንድስኬፕ ማድረግ እንችላለን ወይም ደግሞ ሆሪዞንታል ማድረግ እንችላለን። ኦሪየንቴሽኑን ግን አሁን እዚህ ጋር እንደምታዩት ቨርቲካሊ ያደረግ ነው። ኦሪየንቴሽኑን ወደዚህ ብንቀይረው ምን ያደርጋሉ? ሄት እና ዊድዙ ይቀያየራል አይደለ? ቁጥራቸው
እንደዚህ ተመልከቱት አያችሁት እንደዚህ ቀየረ ስለዚህ እኛ የምንፈልገው ኦሪየንቴሽኑ እንደዚህ እንዲሆን አሁን ላሳያችሁ ፔጅ ይላል አይደል አዶቤ ኢንዲዛይን ለምንድን ነው ከፎቶሾፕ እና ከኢሉስትሬተር ዲዛይን ለመስራት ተመራጭ የምናደርገው ብዙ ፔጆችን በአንድ ጊዜ ዲዛይን መስራት ስለሚያስችላችሁ ማለት ነው ማስተር ፔጅ የሚባል ነገር አለ ወደ በኋላ ላይ እንመለከተዋለን ይሄንን ምን አይነት ነው የሚለውን ነገር ማለት ነው ለዚህ አሁን ምን ያህል ፔጅ ያስፈልገናል ለምሳሌ እኛ 6 ፔጅ ብናረገው 6 ፔጅ ብናረገው ጥሩ ያው ሲጀምር ከስታርት ከአንድ ጀምሮ እንዲጀምር እናደርጋለን ኮለመን ያው በአንድ ኮለመን ይሁን ሁለት ኮለመን እናድርገው በሁለት ኮለመን ይሁን ዘን ብሊዲንጉን እነዚህ ነገሮች ባትነካቸው ጥሩ ናቸው ጀስት እንደዚህ ባለበት ማርጂኑ ቶፕ ቦተም ኢንሳይድ አውትሳይድ የምትለው ልክ እንደዚህ ቢሆን ባትነኩት የተመረጠ ነው ምክንያቱም ባይ ዲፎልት እኛ እዚህ ጋር ያለውን ስንመርጠው ለዛ ስታንዳርድ ተብሎ የተሰራውን ነገር ነው እዚች ጋር የሚያስቀምጥልን ማለት ነው ስለዚህ እንደዚህ አድርጋችሁ ካስተካከላችሁ በኋላ ፋይሉ ምን ትሉታላችሁ ክሬት ትሉታላችሁ ሶ ክሬት ስትሉት የአዶቤ ኢንዲዛይን ፋይላችሁን ክሬት ያደርግላችኋል ሶ ኮለመን ካያችሁት አያችሁት እዚህ ጋር ሁለት ያደረኩበት ምክንያት ምንድነው እንዲከፍልልኝ ነው ፔጁን የፔጁን ሴንተር ማወቅ እንድችል ነው ሁለት ኮለመን አድርግልኝ ያልኩት ማለት ነው ጀስት እኔን ጋይድ ለማድረግ ስለሚጠቅመኝ ነው ሶስት ባደረገው ለምሳሌ ብሮሸር ከሆነ የምትሰሩት ሶስት ያደርጉታል አንዳንድ ጊዜ እንደዚህ በከፋፍሎ ማስቀመጥ ይፈልጉ ማለት ነው ሶ ይሄንን እንደዚህ ማድረግ ትችላላችሁ ከዛ ያደረግነው ስንት ፔጅ ነው የሰጠነው 6 ፔጅ አይደል አንድ እዚህ ጋር 2 3 4 5 6 7 ብናረግ እዚህ ጋር ራሱን ይጨምር ነበር 7 ፔጅ ብሎ ማለት ነው ስለዚህ 6 ፔጅ ነው የተሰጠለኛ አሁን እዚህ ጋር መጥቷቸው ነገሮች አሉ ፋይል ኤዲት ሌአውት ታይፕ ኦብጀክት ቴብል ቪው ፕለጊን ዊንዶው እና ሄልፕ ሚላለን አሁን እኛ ምንድነው የምናደርገው ፋይል ሴቭ የቱ ጋር ነው ሴቭ የምናደርገው ዴስክቶፕ ላይ ማስተር ክላስ አዶቤ ኢንዲዛይን እዚህ ጋር ይሄንን በኢንዲዛይን ዶክመንት ፎርማት ሴቭ እናደርጋለን ማለት ነው አሁን ምን አድርገናል ፋይላችንን ሴቭ አድርገናል ልክ መጀመሪያ አዶቤ ኢሉስትሬተር እና ፎቶሾፕ ላይ እንደተመለከትነው ፋይል ላይ ስትሆኑ ስለ ፋይሉ የምትሰሯቸው ነገሮች የምታገኙበት ነው ፋይል አሁን አዲስ መክፈት ከፈለጋችሁ ፋይል ኒው ብላችሁ ቡክ ላይብራሪ ዶክመንት ብላችሁ ትከፍታላችሁ ኦፕን ብላችሁ ትችላላችሁ ኦፕን ኢን ብሪጅ ነግሬያችኋለሁ በዛ ሶፍትዌር በብሪጅ ሶፍትዌር አማካኝነት ነው ኦፕን ሪሰንትሊ የከፍታችሁት አሁን ሪሰንትሊ አንድ እንዲሰራ ነው አይደል ይሄው እዚህ ጋር እንደምታዩት ይሄ ነው ሶ ይሄኛውን ነው የሚከፍትልን የሰራን ሌላ ኢንዲዛይን ፋይል የለም ክሎዝ መዝጋት ስንፈልግ ሴቭ ስላደረግ ነው ዲሴብልድ ነው አሁን ኤኔብል እንዲሆን ምን ማድረግ አለብን የሆነ ነገር መጨመር አለብን ለምሳሌ ምን እንጨምር አንድ አራት ማዕዘን እዚህ ጋር እንደዚህ እንጨምር አሁን ሴቭ የምትሏ ትበራለች እቺን ስትሮክ ነች እንደዚህ ላርጋት ፋይል ጋር መጥቻ ያያችሁት ሴቭ አንድ ነገር ሰራን ማለት ነው ልክ አንድ ነገር ስትሰሩ ወይም ደግሞ የምትሰሩበት ዲዛይን አንድ አፕዴት ሲኖረው ሴቭ የሚለው ኦፕሽን ለእናንተ ቪዚብል ይሆንላችኋል ማለት ነው ኮንትሮል ዜድ እንበለውና አሁንም ኮንትሮል ዜድ ኦኬ እንዲችን አርጋት እቺን ዲሊት እናርጋት ጥሩ ከዛ በኋላ እዚህ ፋይል ላይ ስትመጡ ከፋይሉ ጋር የተያዘ ነው ኤክስፖርት የምታደርጉበት መንገድ ኤክስፖርት ስታደርጉ ምን ይመስላል ፐብሊሽ ኦንላይን እና ፐብሊሽ ኦንላይን ዳሽቦርድ የሚሉትን ነገሮች እዚህ ጋር ታገኛላችሁ የዶክመንቱን ፕሪሴቶች የምትፈልጓቸውን እዚህ ጋር ታገኛላችሁ ብቻ ከፋይሉና ከዶክመንቱ ጋር በተያዘ ፕሪንት ማዘዝ ስትፈልጉ ከዚህ ፕሪንት ብላችሁ ማዘዝ ትችላላችሁ ከዛ ቀጥሎ ደግሞ ኤዲት ላይ ስንመጣ ኤዲት ልታደርጓቸው የምትችሏቸው ነገሮች ለምሳሌ ኮፒ አድርጋችሁ ፔስት ማድረግ አንዱ ሪዱ ያደረጋችሁ መስራት ማለት ነው ለዚህ ኢንዲዛይን ላይ ስትሰሩ ኤዲት የምታደርጓቸው ነገሮች እዚህ ጋር የምታገኙበት ነው በመቀጠል ደግሞ ሌአውት ነው ሌአውት ማለት እዚህ ጋር የምትመለከቱት ለምሳሌ ሌአውት ላይ ፔጅ ላይ መተን አድ ፔጅ ማለት እንችላለን ፔጅ መጨመር እንችላለን እዚህ ጋር መተን አድ ፔጅ አያችሁ እዚህ ጋር ሲጨምር ኮንትሮል ዜድ እናድርገው 6 ፔጅ ነው ያለው አይደለ አድ ፔጅ ብለን እዚች ጋር ሌአውት ላይ ፔጅ ምን ማድረግ እንችላለን አድ ፔጅ ብለን አድ ማድረግ እንችላለን ፔጅ ከዛ በኋላ ዱፕሊኬት ስፕሪድ ማድረግ ትችላላችሁ ኢንሰርት ፔጅ ሙቭ ፔጅ እያላችሁ ከፔጁ ጋር ወይም ደግሞ ከሌአውቱ ጋር የምትቆጣጠሩበት አንዱ ነገር ፔጅ ነው ሌአውት ውስጥ ያለው እሱን ነገር ታያላችሁ ጥሩ አሁን ደግሞ ማርጂን እና ኮለመኑን ላሳያችሁ አሁን እዚህ ፔጅ አንድ ላይ እዚህ ዙም ላድርግላችሁ ትንሽ ወደ ይሩት አሁን እንደምታዩት ኮለመን ያልኳችሁ ለሁለት ስለከፈልኩት ነው ይሄንን ሴንተሩን ማግኘት እንድችል ማለት ነው ስለዚህ ምን አደርጋለሁ እዚህ ጋር መጣና ሌአውት ፔጅ ማርጂን ኤንድ ኮለመን የሚለው ላይ አያችሁት እንደምታዩት ሁለት ነው አይደል አሁን አንድ ላድርገው አያችሁት አንድ ነው በቃ አንድ የሆነ ኮለመን ነው ሁለት ስትፈልጉ ሁለት ታርጉታላችሁ
ለምሳሌ ብሮሸራውን ፍሮንት እና ባክ ስትሰሩ ምንድነው አሁን A4 ላይ 3 ጊዜ የምትተጣጠፈው ነው ትራይፎልድ የምታደርገውን ብሮሸር መስራት ስትፈልጉ ለሶስት ከፍሉታላችሁ። ማኑዋሊ ነበር ይከፈል የነበረው ፎቶሾፕ ላይ አይደለ? በፎቶሾፕ ከሰራችሁት እኔ መጀመሪያ ስለ ኢንዲዛይን ሳላክ ፎቶሾፕ ላይ ማኑዋሊ ነበር ከፍል የነበረው። ይሄ ግን በቀላሉ ከነ ማርጅኑ ከነ ብሊዲንጉ ራሱ ሁሉንም ነገር ካልኩሌት አድርጎ ይከፍልላችኋል። አሁን 3 አድርግልኝ ብለው አያችሁት 4 5 እያልኩኝ ይሄው እንደዚህ ያደረጋችሁ እየጨመራችሁ መከፋፈል ትችላላችሁ ማለት ነው። በዚህ መንገድ መስራት ትችላላችሁ። ኮለመን የሚባለው ያ ነው መጀመሪያ ላይ ያስተካከልኩት። አሁን ሌአውት ላይ ስትመጡ ማርጂን ከዛ ሩለር ጋይድስ የምትባል ነገራችሁ። እቺ አሁን የሩለሯ ከለር ነች። አሁን የሩለሯን ከለር አያችኋት? ሳያን ነች ከለሯ። ከዛ እዚህ ጋር አሳያችሁ። አሁን እንደምታዩት ሩለር ይሆንና እዚህ ጋር አሁን ኮንትሮል እና አርን ስነካ ሩለሩ ባይ ዲፎልት ይጠፋል። ሾርት ከት ፎቶሾፕ ላይም ኢሉስትሬተር ላይም ኮንትሮል እና አርን ስትነኩ ምንድነው ሩለር የምታመጡበት ነው። ለዚህው አንድ አይነት ተመሳሳይ ናቸው። ይሄን ድራግ አድርጌ እንደዚህ ባስቀምጠው እንደምታዩት የሩለሩ ከለር ምን አይነት ነው? ሳያን እዛ ጋር የምታዩት ማለት ነው። ኦኬ ስኬፕ ልበላት እቺ ነገር። ከዛ እዚህ ጋር ልምጣና ድጋሜ ላሳያችሁ። ሌአውት ሩለር። ከዛ አሁን ይሄንን ከለሩን ልቀይረው። ለምሳሌ ኦሬንጅ ላድርገው። ኦኬ አሁን የሩለሩ ከለር መቀየር አለበት። አያችሁት? ኦሬንጅ ሲሆን እንደዚህ አድርጋችሁ ሩለራችሁን ኤዲት ማድረግ ትችላላችሁ ማለት ነው። ጋይድ እንዲያደርጋችሁ ወደዚህ መልሰው። ኦኬ እዚህ ሌአውት ላይ ስለዚህ አሁን ፔጁ ላይ ያለውን ነገር የምታደርጉበት ነው። አሁን እዚች ጋር ላሳያችሁ። ፈርስት ፔጅ የሚለው ዲሴብልድ ሆኗል። ለምንድን ነው ዲሴብልድ የሆነው? ፈርስት ፔጅ። እሺ አሁን ፕሪቪየስ ፔጅም ዲሴብልድ ነው። ለምንድን ነው ዲሴብልድ የሆነው? አሁን ላሳያችሁ። አሁን እዚህ ጋር ልምጣና ሌአውት ላይ አሁን ፈርስት ፔጅ ኢኔብልድ ሆነ፣ ፕሪቪየስ ፔጅም ኢኔብልድ ሆነ፣ ኔክስት ፔጅ ላስት ፔጅ የሚሉትም እንዳለ ኢኔብልድ ናቸው። ለምን? እሺ አሁን ልድገምላችሁ አንድ። እሺ አሁን ለምንድን ነው እንደዚህ ሆኑት? ዲሴብልድ ሆኑ አይደለ? በጣም ጥሩ ላስረዳችሁ። አሁን ያለሁት የትኛው ፔጅ ላይ ነው? የመጀመሪያው ፔጅ ላይ አይደለ? ፈርስት ፔጅ ላይ ሆነን እዚህ ጋር መተን ሌአውት ላይ ፈርስት ፔጅ ስንለው ወዴት ይሄድ? ኦሬዲ ፈርስት ፔጅ ላይ ነው ያለው ነው፣ የመጀመሪያው ፔጅ ላይ ነው ያለው። ወዴት ይሄዳል? ወዴትም አይሄድም። ፕሪቪየስ ፔጅ እስካል ነው። ፕሪቪየስ ፔጅ ማለት ወዴት ነው? አሁን ካላችሁበት ወደዚህ ማለት ነው አይደል የምትሄዱት? እንዴት ይሄዳል? ፕሪቪየስ ፔጅ የለውም ማለት ለምን? አንድ ላይ ነው የተቀመጠው። ዜሮ የሚባል ፔጅ የለም። ስለዚህ አንድ ላይ ስለተቀመጠን ፕሪቪየስ ፔጅ ምንለው ወደ ፕሪቪየስ ፔጅ አይሄድም። ነገር ግን ለምሳሌ 2 ላይ ብንሆን እዚህ ጋር እንደምታዩት ልክ እዚህ ጋር መጥቼ ሌአውት ላይ ፕሪቪየስ ፔጅ ስለ ወዴት መውሰድ አለበት? ወደ አንድ መውሰድ አለበት። ይሄው ወደ አንድ ወሰደኝ። አያችሁት? 3 ላይ ሆኜ ፕሪቪየስ ፔጅ ብሎ ወዴት ነው የሚወስደኝ? 3 ላይ ሆኜ ይሄው ሌአውት ነው የመጣው ፕሪቪየስ ፔጅ ወዴት ወሰደኝ? ወደ 2። አያችሁት? 3 ላይ ሆናችሁ ፕሪቪየስ ፔጅ ስትሉት ወደ 2 ይወስዳችኋል። አሁንስ እዚህ ጋር መጥቼ ሌአውት ላይ ፕሪቪየስ ፔጅ ብሎ ወዴት ይወስደኛል? ወደ አንድ ይወስደናል ማለት ነው። ለዚህ ይሄ ነው እዚህ ጋር መተን ሌአውት ላይ አሁን ዲሴብልድ የሚሆኑት ለዛ ነው። ኦልሬዲ ፈርስት ፔጅ ላይ ነው ያላችሁት። ፈርስት ፔጅ ምርጫ አይሆንም፣ ምክንያቱም እዛው ላይ ስላላችሁ። ፕሪቪየስ ፔጅም አይሆንም። ኔክስት ፔጅ ስንለውስ ወደ 2 ይወስደናል። አሁንም ኔክስት ፔጅ ስንለውስ ወደ 3። ከዛ እዚህ ጋር መተን አሁን ኔክስት ፔጅ ስንለው ወደ ታች ይወርዳል፣ 4 ጋር ሄደ ማለት ነው። ከዛ ቀጥለን እዚህ ጋር መተን አሁንም ኔክስት ፔጅ ስንለው 5 ጋር ይወስደናል። ከዛ እዚህ ጋር እንምጣና ኔክስት ፔጅ ስንለው ምኗ ዲሴብልድ ትሆናለች? እዚህ ጋር ካሉት ውስጥ ኔክስት ፔጅ እና ላስት ፔጅ ዲሴብልድ ይሆናል። ኔክስት ፔጅ አያችሁት? የመጨረሻው ፔጅ ላይ ነው አሁን ሌአውት ላይ መጣው። አያችሁት? ኔክስት ፔጅ እና ላስት ፔጅ ምን ሆኗል? ዲሴብልድ። ለምን? ኔክስት ፔጅ የለውም፣ የመጨረሻው ፔጅ ነው። ላስት ፔጅስ የመጨረሻው ላስት ፔጅ ላይ ነው ያላችሁ። ስለዚህ አይሆንም። ስለዚህ ምንድነው ይሄኛው? ፕሪቪየስ ስንለው ወዴት ነው የሚወስደው? አሁን 6ኛው ላይ ነው ያለው። ፕሪቪየስ ስንለው ወዴት ይወስደናል? 5 ካላችሁ ትክክል ናችሁ። ፈርስት ፔጅ ስንል ወደ አንደኛው ይመልሰናል ማለት ነው። እዚህ ጋር እንደምታዩት ጥሩ። ከዛ ሌአውት እዚህ ጋር እንደምታዩት ጎቱ ፔጅ ይለናል። ወደ ፔጅ ስንት ነው? አሁን ለምሳሌ 100 ምናምን ፔጅ ቢኖር ሰራችሁና ላካችሁት 86ኛው ላይ ኤዲት የሚደረግ ነገር አለ ሲባል 1 2 3 4 እያላችሁ እስከ 86 ወይስ ኔክስት እያላችሁ እስከ 86 ልትሄዱ። አሁን ጎቱ ፔጅ ይለናል። እኛ 6 ነው የምንፈልገው። 6 ኦኬ ስንለው እዚህ ጋር ይወስደናል ማለት ነው። እንደምታዩት ፔጅ ቁጥር ራሱ ሰጣችሁት ወዴት ይወስዳችኋል? ወደዛው ወደ ቁጥሩን ወደ ጻፋችሁለት ፔጅ ይወስዳችኋል ማለት ነው። እዚህ ጋር እንደምትመለከቱት ጎባክ ተመለስ ወደ ነበርክበት። አሁን 80 ምናምን ሄዳችሁ ጎባክ ስትሉት
ያንን 80 ምናምን ከመጻፋችሁ በፊት የነበራችሁበት ፔጅ ላይ ይመልሳችኋል ማለት ነው። ስለዚህ ሌአውት የምንለው ነገር እዚህ ጋር የምትመለከቱት ሌአውት ላይ የምትሰሯቸው ስራዎች ለምሳሌ ቴብል ኦፍ ኮንተንት የመሳሰሉትን እዚህ ጋር ጎ ባክ ጎ ፎርዋርድ እያላችሁ መመልከት ትችላላችሁ ማለት ነው። አሁን ጎ ባክ ብሎ ወዴት ይወስደኛል? ወደ 6 አይደለ? ለምን 6 ጋር ወሰደኝ ብዬው ነበር አይደል? ወደ ኋላ ተመለስ እያልነው ነው። አሁን እዚህ ጋር መጥቼ ሌአውት ላይ ደግሞ ጎ ፎርዋርድ ብሎ ወዴት ይወስደኛል? መልሶ ወደ 1 ይወስደኛል ማለት ነው። ልክ እዚህ ጋር በምታዩት መንገድ ሌአውት ላይ ሌአውቱ ላይ ያለውን ነገር ኮንትሮል የምታደርጉበት ፔጆቹን፣ ማርጂኑን የመሳሰሉትን። ታይፕ ላይስ ታይፕ አዶቤ ኢሉስትሬተር ፎቶሾፕ ላይ ምንድን ነው የምናደርግበት? ታይፕ የምታደርጓቸው ነገሮችን ኮንትሮል የምታደርጉበት ወይም የምትቆጣጠሩበት ነው። ለምሳሌ ካራክተር እቺን ምን ላይ ታስተውሳላችሁ? ፎቶሾፕ እና ምን ላይ ኢሉስትሬተር ላይ ታስተውሳላችሁ አይደለ? ይሄንን አሁን እዚህ ጋር ካራክተር የምንለው የለም አይደል? እዚህ ጋር ምን ማድረግ እንችላለን? ድራግ አድርገን እዚህ ጋር ቁጭ ስናረጋት ምን አረግን ይባላል? ፎቶሾፕ ላይ እንደውም በደንብ ነግሬያችሁ ነበር። ምን አረግን ይባላል? ዶክ አደረግን ይባላል። እቺን ብድግ ስናረጋት እስከዚች ጋር ከቦታዋ ብድግ ስናረጋት አንዶክ አደረግነው ይባላል። እዚህ ጋር መልሰን ደግሞ እዚህ ጋር ብድግ አድርገን ስናስገባው ምን አደረግን? ዶክ አደረግን ይባላል። ጥሩ ታይፕ ላይ ስለዚህ ከታይፕ ወይም ደግሞ ታይፕ ከምታደርጉበት ነገር ጋር የተያያዘ ነው፣ ወይም ደግሞ ከዛ ጋር በተያያዘ ኤዲት ማድረግ ስትፈልጉ የምንሰራበት ነው። ኦብጀክት ደግሞ ኦብጀክቶች ካሉ ለምሳሌ ክብ ራሱን የቻለ ኦብጀክት ነው። አራት ማዕዘን ራሱን የቻለ ኦብጀክት ነው። የሆነ ሼፕ ራሱን የቻለ ኦብጀክት ነው። ኢሜጅ ስታስገቡ ራሱን የቻለ ኦብጀክት ነው። ከኦብጀክት ጋር በተያያዘ ልትሰሩባቸው የምትችሉ አሁን እንደምታዩት ግሩፕ፣ አንግሩፕ፣ ሎክ ምናምን ዲሴብል ናቸዋል። ለምን? ምንም የሰራ ነው ያስገባ ነው ኦብጀክት የለም። ስለዚህ በነዛ መሰረት እነዚህ ዲሴብልድ ይሆናሉ ማለት ነው። ጥሩ አሁን ደግሞ ቴብል ክሬት እናድርግ። አሁን ለምሳሌ እዚህ ጋር ክሬት ልበለው ቴብሉን 4 አደረኩኝ። ኮለመኑ ይሄም 2 ይሁን። ኦኬ እንለዋለን። አሁን እዚች ጋር ክሬት አድርግልኝ አልኩት። እንደዚህ እናድርጋት። አሁን ክሬት አደረግን አይደል? አሁን እዚች ጋር ክሊክ እናድርጋት ከርሰሯን ከታች። አሁን እዚህ ጋር መተን ቴብል ላይ ኢንሰርት አልኩት። ኢንሰርት አድርግልኝ ማለት ምን አድርግልኝ ነው? ጨምርልኝ ማለት ነው። አሁን ሮ ጨምርልኝ። ሮ ማለት ወደ ታች ነው አይደል የሚጨምረው? ኮለመን ካልኩት ይጨምራል 3ኛ። ስለዚህ ነው ወደ ታች ነው ፈልገው። አሁን እንደምትዩት ከርሰሯ እዚች ጋር ነች። የማይክሮሶፍት ኦፊስ፣ ወርድ፣ ፐብሊሸር፣ ኤክሴል ላይ ምናምን በጣም ተጠቃሚ ከሆናችሁ ኢንዲዛይን በደንብ ትረዱታላችሁ፣ በቀላሉ ይገባቸዋል። አሁን እዚች ጋር ከርሰሯ እንደምትዩት እዚች ጋር አለች። አሁን ቢሎ ስላልኩት ወደ ታች ነው 2 የሚጨምርልኝ። አባቭ ብለው ደግሞ ወደ ላይ ነው 2 የሚጨምርልኝ። እኔ ወደ ታች ነው የምፈልገው። ስለዚህ ኦኬ እንለዋለን። ኦኬ አለው። አሁን አልጨመረም። ለምን? እዚህ ጋር ክሊክ እናድርግና አላሳያችሁ። እቺን ወደ ታች ላወርዳት። አያችሁት? 2 ሲጨምር ተመለከታችሁት? እዚህ ጋር ኮንትሮል ዜድ ላድርግላችሁ። አሁን እንደዚህ ላወርደው። አያችሁት? 2 ሲጨምር። ለምን? 2 ጨምር ስናል ነው። ኮንትሮል ዜድ ላድርግና አሁን ደግሞ ላሳያችሁ። አሁን ኦሬዲ 2 አዘነዋል አይደል? 2 እንዲጨምር አዘነዋል። ሶ ድጋሜ እንዘዘው። እዚህ ጋር እንምጣና ኢንሰርት እዚች ጋር ክሊክ ላድርግባት። እዚች ጋር እንምጣና ቴብል ኢንሰርት ሮ 2 ኦኬ። አሁን ወደ ታች ስናደርገው ስንት መጨመር አለበት? 4። ቅድም ያዘዝነው 2 አላ። ይሄው አሁን እንደዚህ ላወርደው። አያችሁት? ሲጨምር 4። በዚህ መንገድ ነው ከቴብል ጋር በተያያዘ መስራት ስትፈልጉ፣ ኤዲት ማድረግ ስትፈልጉ እዚች ጋር ቴብል ላይ መታችሁ የምትሰሩበት ነው። ከዛ ቪው ነው። አሁን ቪው የምትመለከቱበት መንገድ ነው፣ ወይም ደግሞ ዲስፕሌይ የሚያደርግበት መንገድ። ዙሚን አለው፣ ዙም አውት አለው፣ ፊት ቱ ዊንዶ። እነዚህ ምን ላይ ተመልክተናቸዋል? አዶቤ ኢሉስትሬተር ላይ ተመለከትናቸው ማለት ነው። ስክሪን ሞዱንስ እዚህ ጋር ኖርማል አለ። እነዚህን አሁን ቆይ ላሳያችሁ። እቺ ስክሪን ሞድ እዚች ጋርም ታገኛላችሁ። ስክሪን ሞድ የምትለው ራይት ክሊክ ላድርግና ላሳያችሁ። እዚህ በቀላሉ እቺ ሾርት ከት ስለሆነች እቺን አሳያችኋለሁ። ቪው ማለት በቃ የምትመለከቱበት ነው። ምን ይመስላል? ዙም ኢን ላድርግል፣ ዙም አውት፣ ፊት ኢን ዘ ዊንዶ፣ ፊት ፔጅ ኢን ዘ ዊንዶ። ይሄው እዚህ ጋር ፊት እንዲያደርግላችሁ ስትፈልጉ አሁን ያለበትን ፔጅ። ከዛ ቀጥሎ ደግሞ ሌላኛው ስክሪን ሞዱ። ለምሳሌ አሁን ፕሪቪው ሲያደርግ አሁን ፕሪቪው ሞድ ላይ ስንሆን እዚች ጋር የምናያቸው ማለት ነው። አሁን አሳያችኋለሁ ያልኳችሁ ፕሪቪው ሞድ ላይ ስንሆን ለምሳሌ ሰራችሁት አይደለ? ፕሪንት ሲሆን ምን ሊመስል ይችላል ብላችሁ ፕሪቪው ስትሉት አያችሁት? ፕሪቪው ሞድ ላይ ሲሆን ምኑ ጠፋ? ኮለመን ምልክት መስመር አድርግልን ያለው ጠፋ አይደለ? ፕሪንት ስናደርግ እሱም አብሮ አይኖርም። ለምን? ያ ነገር ለጋይድ የምንጠቀምበት ወይም ደግሞ እኛ እንዳወጣ ገባ ምናምን እንዳንል የምንጠቀምበት ነው። እዚች ጋር እንምጣና አሁን ፕሪቪው ሞድ ላይ ነው። ኖርማል ስንለው ጀስት ለመስራት የምንጠቀምበት ሞድ ላይ ያለ ነው። ፕሪቪው ሞድ ግን ስንለው ለእኛ ፕሪቪው የሚያደርግበት ነው። ለምሳሌ እቺ ዙም አውት ላድርጋትና አሁን ኖርማል ሞድ ላይ ነው አይደል? ራይት ክሊክ አድርጊ ፕሪቪው ልበለው።
አያችሁት ፕሪቪው ላይ ሲሆን እንዴት ምን ሊመስል እንደሚችል ፕሪቪው የሚያደርግበት ነው። አዛ ብሊድ ላይ ደግሞ ስናደርገውስ ምንድነው የሚያሳያችሁ? ብሊድ ካለ ለምሳሌኛ ብሊዱን ትዝ ካላችሁ አልጨመርንበትም ምንም ነገር አላስገባንም ዜሮ እንደሆነ ነው ያደረግነው። ከዛስ ስለግ ላይ ደግሞ ስናደርገው ምንም እዛች ጋር ያስተካከልነው ሴቲንግ የለም። ፕሬዘንቴሽን ስንለው ምንድነው ልክ ፓወርፖይንት ከሰራችሁ በኋላ ዲስፕሌይ ያደርግላችኋል አይደል? ፕሬዘንቴሽኑን ልክ በዛ መንገድ ማየት ስትፈልጉ ለምሳሌ ፔጅ 1 ላይ ያለው ነው ኔክስት ታረጋው ፔጅ 2 እና 3 ቀስቷን ነው የነካዋት ኪቦርድ ላይ ከዛ 4 እና 5 ከዛ 6 እዚች ጋር ተመጣለች ማለት ነው። ከዛ ወደ አንድ እንመለሳለን። እስኬፕን ስትነኩት ኪቦርዳችሁ ላይ ወደዚህ ይመልሳችኋል። ሶ እነዚህ ምን ማድረጊያ ናቸው? ፕሪቪው የምታደርጉበት መንገድ ነው። ምን ላይ? አዶቤ ኢንዲዛይን ላይ ፕሪቪው የምታደርጉበት ቪው ጀስት ከምትመለከቱበት ነገር ጋር በተያያዘ ኤዲት የምታደርጉበት እና የምትሰሩበት ነው። ፕለጊን ያው ፕለጊን ካላችሁ እዚች ጋር የምታስገቡበት አዲስ ፕለጊን የኢንዲዛይን ካለ ብሮዝ ብላችሁ ዳውንሎድ ያደርጋችሁትን ፕለጊን ታስገባላችሁ። ይሄ ዊንዶውስ ምን ብያችሁ ነበረ? እዚህ ጋር የምትሰሩበት ነገር አለ አይደል? ሶ እነሱን ነገሮች የምታስገቡበት ዶክ አንድ ዶክ የምታደርጉት ከየት ወስዳችሁ ነው? አብዛኛውን ከዚህ ወስዳችሁ። ለምሳሌ አሁን ቅድም ካራክተርን አስገባን አይደል? እዚች ጋር ምንን እናስገባ? ፔጅስ ለምሳሌ ፔጅ ኦልሬዲ እዚህ ጋር አለ አይደለ? ፔጅ እዚህ ጋር አለ። ጥሩ ፔጅ እዚህ ጋር አለ። ሌላ የሌለ ነገር ምንድነው? ሌየርስ አለ። ሌየርስ ይሄውና ሌየርስ እዚች ጋር አለች ነው አሁን ጨምረናት ነው። ኦኬ ሌየርስ ይሆና ሌየርስ ፓነል ይሆና እዚች ጋር ኢፌክትስ እስቲ ኢፌክት የለም። ስለዚህ እዚች ጋር አምጥተን እናደርገዋለን ዶክ እናደርገዋለን ማለት ነው። ልክ እንደዚህ አሁን ለምሳሌ ይሄኛውን አያችሁታል ሌየር እዚች ጋር ብናስገባው እንዴት እንደሚሆን ከዛ እዚች ሴንተር ላይ ግን ስናስገባት የራሱ እንደዚህ ይከፍታል። ለምሳሌ ኢፌክትንም ከፈለኩኝ እዚች ጋር አምጥቼ እንዲች ማድረግ እችላለሁ። አይ ኢፌክት ተነሳና እዚህ ጋር ግባስ ብንለው ለምንድን ነው የማያስገባን? እዚች ጋር መጨመር እንችላለን ወደ ላይ ወስደን ነው ማለት ነው። ይሄ ኦሬዲ የፕሮፐርቲ ምን ስለሆነ ነው የፕሮፐርቲ ቦታ ስለሆነ። እዚች ጋር ግን ካደረግናት ምን ያደርግልናል? ይከፍለዋል እንደምታዩት አያችሁት። ከዛ እናንተ እዚች ጋር መታችሁ ይችኛዋን ኢፌክትን ማግኘት ትችላላችሁ። ወይም ደግሞ አንዶክ አድርጋችሁ እዚች ጋር ኢፌክትን መጨመር ትችላላችሁ። ይሄን ድራግ አድርጋችሁ እዚች ጋር ይሄው እንደዚህ ያደርጋችሁ ዶክ አንዶክ እያደረጋችሁ እንደምትፈልጉት ማድረግ ትችላላችሁ። ስለዚህ ዊንዶ ላይ ተጨማሪ ነገሮች እንደ ዶክ አንዶክ የምታደርጓቸው ሌሎች ዊንዶዎቹን እዚህ ጋር የምታገኙበት ነው። ከዛ በተጨማሪ ከለር ጋር ስንመጣ ከለር እዚህ ጋር የለም። ሶ ከለርን እዚች ጋር ድራግ አድርጋችሁ እንደዚች ማድረግ ትችላላችሁ ማለት ነው። ስለዚህ ዊንዶ ላይ ስንመጣ ፎቶሾፕ ላይም ኢሉስትሬተር ላይም እንዳየነው ምንም እናደርግበት ነው። ዊንዶዎችን አድ እና ዶክ አንዶክ እያደረግን የምናስተካክልበት ነው ማለት ነው። ሌላው አሳያችኋለሁ ያልኳችሁ ፔጅ ላይ ማስተር ፔጅ የሚባል ነገር አለ። አዶቤ ኢንዲዛይን ላይ ማስተር ፔጅ የሚባለው ነገር እንደምታዩት ሌፍት ኤንድ ራይት ነው አይደለ? ግራ ቀኝ እያለ ነው የሚሄደው። ከአንድ እዚች ጋር ይጀምራል 2 3 4 5 እኛ 6 ስላስገባ እንደዚያ ሌሎቹንም ስትጨምሩ ልክ እንደዚህ አድርጎ ነው የሚሄደው። አሁን ግን ማስተር ፔጅ የምንለው ለምሳሌ ይሄ ነው። ማስተር ፔጅ ማለት ይሄ ነው። የማስተር ፔጅን ነገር እንድትረዱልኝ የሚፈልገው አሁን ሌፍት እና ራይት ላይ ነው ያለው። ሌፍት እና ራይት ላይ። ስለዚህ ማስተር ፔጅ ማለት ለምሳሌ ሁሌ ወጥ የሆነ ዶክመንት የምትሰሩ ከሆነ ሁሉም ዶክመንት ላይ ለምሳሌ 1 3 5 ይሄ ጎዶሎ ቁጥሮች ላይ እንዲኖር የምትፈልጉ ከሆነ ወይም ደግሞ ጎዶሎ ቁጥሮች ማለት ምን ማለት ነው? እቺን ልንካትና ፔጅ ላይ እዚህ ጋር እንጣ። ለምሳሌ እዚች ጋር እንደምታዩት በቀኝ በኩል ያሉት ስንት ናቸው? 1 አለ በቀኝ በኩል፣ ከዛስ 3 አለ፣ ከዛ 5 አለ። አሁን 1 3 እና 5 ላይ የሆነ 1 4 ማዕዘን ቢፈልግ እንዲገባ ስትፈልጉ አሁን 4 ማዕዘን ብትፈልጉ እዚች ጋር መታችሁ እንደዚህ ያደርጋችሁ እዚች ጋር 1 4 ማዕዘን ክሬት አደረጋችሁ። ከዛ እዚች ጋር 4 ማዕዘኑን ከለር ሰጣችሁት ኦኬ አላችሁት። ዘን አልትን እያያዛችሁ ዱፕሊኬት ሽፍትን ይዛችሁ እንደዚህ ልትሰሩ ነው። እሺ ፔጁ ብዙ ቢሆንስ 100 ምናምን ፔጅ ቢሆንስ ምን ልታደርጉ ነው? ጥሩ የማስተር ፔጅ ትልቁ ጥቅም እዚህ ጋር ነው አንዱ። ለምሳሌ እናንተ በቀኝ በኩል የሚገኙት ላይ 4 ማዕዘን ይግባ፣ በግራ በኩል የሚገኙት ላይ ደግሞ ክብ ይቀመጥ ተብላችሁ ከታዘዛችሁ ምንድነው የምታደርጉት? በቀላሉ ምን ታደርጋላችሁ? ማስተር ፔጅ ላይ ትመጣላችሁ። 4 ማዕዘን ቤት በኩል ነው በቀኝ በኩል አይደለ? ስለዚህ 4 ማዕዘን እንደዚህ ያደርጋችሁ እዚች ጋር እንደዚህ ትሰራላችሁ ወይም ክሬት ታደርጋላችሁ። ከዛስ በመቀጠል እቺን እንዴች እናድርጋትና ደብል ክሊክ አድርጋችሁ ይሄው እዚች ጋር ኦኬ። ከዛስ ክብ፣ ከዛ ክብን ደግሞ እንደዚህ ያደረግን የቱ ጋር ይቀመጣል? እንደዚች እናድርገውና
ክብ ደግሞ ይሄው በግራ በኩል ይቀመጣል ማለት ነው። አሁን ከዚህ ስንወጣ ዋናው ፔጅ ላይ ስንመጣ ምን ማግኘት አለብን? በቀኝ በኩል ያሉት ላይ 4 ማዕዘን፣ በግራ በኩል ያሉት ላይ ደግሞ ክብን ማግኘት አለብን ማለት ነው። እስቲ ደብል ክሊክ እናድርግና እንውጣ። አያችሁት? ማስተር ፔጅ የሚባለው ይሄ ነው። የማስተር ፔጅ ታዲያ ጥቅሙ ምንድነው? ማስተር ፔጅ ትልቁ ጥቅም ማስተር ፔጅ ላይ የምትሰሯቸው ነገሮች፣ ለምሳሌ በቀኝ በኩል የሚገኘው ማስተር ፔጅ ላይ የምትሰሩት እናንተ የኢንዲዛይን ፋይላችሁ ላይ ስትመጡ በቀኝ በኩል የሚገኙት ፔጆች ላይ በሙሉ ይቀመጣል የምትሰሩት ነገር ማለት ነው። ያ ነው ማስተር ፔጅ። ግራ ላይም ካረጋችሁት በግራ በኩል የሚቀመጠው ቦታ ላይ ይህ ማስተር ፔጅ ይኖራል ማለት ነው። ስለዚህ ማስተር ፔጅ የሚባለው ትልቁ ጥቅም ይሄ ዱፕሊኬት የምታደርጉበት አሁን ብዙ ነው ፔጁ፣ ሁሉም ፔጅ ላይ ዱፕሊኬት አድርጋችሁ አትችሉትም። ስለዚህ በቀላሉ ማስተር ፔጅ ላይ ትሰራላችሁ። ዘንድ ከዛ በኋላ እዚህ ጋር ስትመጡ ታገኙታላችሁ ማለት ነው። አሳያችኋለሁ ያልኩት ማስተር ፔጅ እዚህ ጋር ነው። ስለዚህ አሁን ይሄኛው ማጥፋት ትፈልጉት እዚህ ጋር መታችሁ ዲሊት ስታደርጉት ከየት ይጠፋል? ከሁሉም ይጠፋል ማለት ነው። እንደምታዩት እዚህ ማስተር ፔጅ ላይ መጥቼ አሁን ክቡንም ባጠፋው ከሁሉም እንደዚህ ሳደርገው ከሁሉም ይጠፋል ማለት ነው። ደብል ክሊክ ላድርገው። ደብል ክሊክ ነው የምታደርጉት ወደ ማስተር ፔጅ ለመሄድ እዚህ ጋር ደብል ክሊክ ስትመለሱ ደግሞ እዚህ ጋር ደብል ክሊክ ታደርጉታላችሁ ወደ ኖርማሉ ፔጅ ስትመለሱ ማለት ነው። ኢንዲዛይን እንግዲህ ያያችሁትን ይመስላል ኦቨርቪው። ከዛ በመቀጠል ቀጣዩ ቪዲዮ ላይ እነዚህን ቱሎቹን እዚህ ጋር የምትመለከቷቸው ከአዶቤ ፎቶሾፕ እና ኢሉስትሬተር ጋር ተመሳሳይ ቱሎች አሏቸው። ጀስት እነሱን ሜንሽን አድርገናቸው ምን እንደሚሰሩ መጀመሪያ ላይ ስላየናቸው እነሱን እናልፋለን። ግን ለየት ያሉትን የአዶቤ ኢንዲዛይን ቱሎቹን ግን ከእናንተ ጋር የምንመለከት ይሆናል ማለት ነው። ይህ የግራፊክ ዲዛይን ማስተር ክላስ ወደ እናንተ በነፃ እንዲደርስ ያደረገላችሁ ኢትዮ ቴሌኮም ነው። ኢትዮ ቴሌኮምን በኮመንት ማመስገን ትችላላችሁ። እንዲሁም ደግሞ ቴሌብር ዳውንሎድ አድርጋችሁ የተጠቀማችሁ ካልሆነ ዳውንሎድ አድርጋችሁ በመጠቀም ፈጣን የሆነ የገንዘብ ማስተላለፊያ መተግበሪያን ስልካችሁ ላይ በማድረግ ህይወታችሁን ቀለል ማድረግ ትችላላችሁ። የቴሌብር አንዱ ትልቅ ጥቅም ህይወታችሁን ቀላል ማድረግ ነው። ካላችሁበት ቦታ ሆናችሁ በጣም በቀላሉና በፍጥነት ቴሌብር ላለው ጓደኛችሁ ፒ2ፒ ወይም ደግሞ ፐርሰንት ቱ ፐርሰንት ትራንስፈር ማድረግ ትችላላችሁ። አለም ደግሞ ያ ሰው ቴሌብር የለኝም ካላችሁ የዚህ ቪዲዮ መጨረሻ ላይ ያለውን ቪዲዮ እንዲመለከተው ልትጋብዙት ትችላላችሁ። ቴሌብር የለኝም እኔ ባንክ ነው የምጠቀመው ካለም ትራንስፈር ቱ ባንክ ብላችሁ በቴሌብራችሁ ወደ ተለያዩ ባንኮች በቀላሉ ትራንስፈር ማድረግ ትችላላችሁ። ኮከብ 127 መሰላ አድርጋችሁ የቴሌብር አካውንት መክፈት ትችላላችሁ። ወይም ደግሞ ከአፕ እና ከፕሌይ ስቶር የቴሌብርን መተግበሪያ ዳውንሎድ አድርጋችሁ ቴሌብርን መክፈት ትችላላችሁ። ቀጣዩ የአዶቤ ኢንዲዛይን የቱል ቱቶሪያሎቹ ላይ አገኛቸዋለሁ። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ወይኔ በላቸው ዛሬማ ልበላም ይዞ የፈጠነ ቴሌብር ላውርድ። መጠራጠራችሁ እኮ ነው የሚገርመው። ቴሌብርም አለኝ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁም የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር